እህቴ ነበር ስትንከባከበኝ ነበረው። ዛሬ ነው ስራ የጀመረችው። ወደ ስራ መመለስ ስላለባት ግዴታ ስለሆነ እኔ ስለምታወራው ነገር ምንም የማውቀው ነገር የለም። ምናልባት እሱ በእኔ ሽፋን እየሰራ ያለው ስራ ካለ አላውቅም። ሲጀምር ምን እንደሚሰራም አላውቅም። እሱ እኔን እንትን ለማለት ይሆናል እንጂ በፍጹም እኔ እንደዚህ አይነት ነገር ውስጥ ልተባበር አልችልም። ሲጀመር ሲቀጥል እኔ እኮ ሴት ነኝ። እንዴት ነው እናንተ ነፍጠርቼ እንደዚህ አይነት ሁኔታ ውስጥ ነኝ ብዬ የማዋራችሁ? እንዴት ነው የምታስበው? ሲጀመር እኔ እንዴት እንደዚህ አይነት ነገር ላደርግ እችላለሁ? ሴት እኮ ነኝ። ጭራሽ በሴት ላይ እንደዚህ አይነት ጭካኔ በጣም በሚሰራው ስራ ተስማማኝ። ይሰራ የነበረው ስራ ይሄን ያህል ክፉ የሚባል አይደለም። ቢዝነስ የሚሰሩ ሴቶችን ያመጣል፣ ወጣቶች ናቸው፣ ለባለ ሀብቶች ያቀርባል። ግን ይሄንን ነገር ያለ ፍላጎት አስገድደ ምናምን አይደለም። እነሱ ፈልገው እኛም እየጠቀምናቸው እነሱም እየጠቀሙን የምንሰራው ስራ ነው። እንደዚህ በቃ ሰው የሚበዛበት ቦታ ላይ አትገኝም። ፕራይቬሲ ቢሆንም ውድ ቦታ ላይ ነው የምትገኘው። እንደነገርኩ ያው ገቢ በዛ ልክ ቢሆን ወጪህም በዛ ልክ ነው የሚሆነው። እንዳውቃቸውም አይፈልግም። ምክንያቱም እንደዛ አይነት ስራ የመስራት ሀሳብ ስለነበረኝ ወደዛ እንዳልሄድ ማንንም አላውቅም። እሱን ብቻ ነው የማውቀው እኮ ነው። እዚህ ስራ ውስጥ እንድገባ ያደረገችኝ እኮ እሷ ነች። እኔ እኮ አልፈለግኩትም እኮ ከፊት ጀምሮ። ምን ማለት ነው አልፈለግኩትም? ፈልገው ተስማምተህ አይደል እንደ እየሰራ ያለው? አይደለም በቃ ስለምወዳት በቃ እሷንም ማስጨነቅ ስለማልፈልግ ለዛ ነው እሺ አልኳት እንጂ እኔ ፈልጌ አይደለም መሰረኝ ነበር። እኔ ለመውጣት ከአንድ 2 3 ሞክሬ ነበር። ግን ደግሞ እሷ ነች እዚህ ነገር ውስጥ በቃ ትንሽ ቆይ ገንዘብ እንያዝ ምናምን ነገር ትለኛለች። እኔ አልወደውም ስራውን። ምክንያቱም በጣም ትናንሽ ልጆች ናቸው። እኔ በጣም ነው የሚያመኝ እነሱ እንትን ስል እና እኔ ገንዘቡ አሪፍ ስለሆነ ነው በቃ እንትን ያልኩበት ፊቴን ያላዞርኩበት። ለዛ ነው እንጂ እኔማ እኮ አልፈልጎም እኮ በቃ ገንዘቡ ስለሚያስፈልገኝ ነው የምሰራው። ከዛ በቃ እነሱም በቃ ከኔ ጋር ብዙ ሴቶችን ያዩ ነበር። ብዙ ሴቶች ስለሚያዩ በቃ እነሱ ደግሞ እንደዛ አይነት ነገር ይፈልጉ ነበር። ለዛ ነው እንደዛ የተዋወቋቸው። አንቺ ሻ ምንድን ያቻቸው አጋለሽኝ አጋለሽኝ ተረጋጋ በቃ። ስራ ነው የሚነገረው። አጭበርባሪ ሌባ። እሺ አንቺ ቆይ አሁን ሰማኛለህ ኬቢ? ተረጋጋና ምንም የነገርኳቸው ነገር የለም። ድሮም ፈስ ያለበት ዝላ አይችልም። ሌባ እያንዳንዱ ነገር ተናገሪ አሁን። አንቺ አይደለሽ እንደ ሴቶች የምታመጭልኝ? እየመለመልሽ እያየቻቸው ወደ እኔ ታመጣለች። አንተ አይደለህ እንደ አርቲስት ነኝ እንዲያረግልሻለሁ ምናምን እያልክ የምታመጣው አንተ ሌባ። ስለሸፈንኩኝ ነው። እንደውም እያንዳንዱ ነገር ነው የምናገረው። ያሰራራኛል። እኔ እኮ ለምንድን ነው የማሰማኝ? እኔ ማንም የለም ከኔ በላይ ማንም የለም እኮ እያልኩ እኮ ነው። እርግጠኛ ነኝ? ማንም የለም። አናተን ከማፈነዳለ ለመጨረሻ ጊዜ ነው። ማን ነው ካንተ በላይ? እኔ መሞት አልፈልግም እኮ ነገር ማን ነው ካንተ በላይ? አንድ ሴት አለሽ በቃ። ብዙ ነገር ነው ያሳለፍኩት። አሁን እንደዛ ብዬማ እኮ ብዙ ሰው አየሁ። ሁሉም ሰው ሊጎዳ ነው የተፈጠረው። ሲጀመር ማንም ለማንም አይጠቅምም። ከምታስበው በላይ ብዙ ነገር ነው ያሳለፍኩት። ብዙ ስቃይ ውስጥ ነበርኩ። ምንም አይገባውም። አሁን ግን በቃ እሱ እዛ አልቆየም ነበር ከኔ ጋር ምናምን ሌላ ስራ አለኝ እና ማውራት ያለባችሁን አውሩና በቃ ሂጂ ምናምን ነገር ነበር ያለው። እኔም እንደዛ ነበር አስቤ የሄድኩትም። እዛ እኮ የሄድኩ ሰዓት ላይም እኮ ሌላም አርቲስት ነበረ እዛው። ግን አሁን እኔ ስሙን መጥራት አልፈልግም እዚህ ጋር። በቃ አርቲስት አይደለም አርቲስት ነኝ እያልኩኝ ነው ሌሎችን ሰዎች የምሰራው። ቆይ ማለት እና እንዳልኩ ነው የሆነ ሰዓት ላይ በቃ ከፊልም ወጣች። ወዴት እንደሄደች እኔ አላውቅም። በፈልጋት የለችም። ስልኳንም ስደውላት አታነሳም። በቃ ያለው ስማኝ፣ ይኸውልህ እያንዳንዱን ነገር ግልጽ አድርገህ እሷ ብዙ ነገሮችን ነግራኛለች። ሰዎችን በራስ መንገድ እየመደብክ ለባለሀብቶች እንደምትሸጥ ሴቶችን፣ ከዛ በተጨማሪ ደግሞ እሷን የጎዳት በተለያየ አይነት መንገድ መድኃኒቶችን እየሰጠ የደነገጥኩ ስለጠፋች ነው እንዴ? በአጋጣሚ እኮ ነው የመጣችው። ለምን አልደነግጥም? ብዙ አመት እኮ ርቀኛለች ከኔ። ሰማኛለህ?
ግልጽ አድርገህ ማትናገር ከሆነ ነገሮችን ከዚህ ነገሮች ተግባባ ነው። ግልጽ አድርገህ ትናገራለህ አትናገርም? ትናገራለህ አትናገርም? አርቲስት አይደለም። በቃ በአርቲስት ሽፋን ነው ስራዎችን ስሰራ ነበር። እሺ ምክንያቱም ብዙ ሰዎችን ተዋውቂያለሁ እንደዚህ ባለሀብቶች ምናምን ነገር እና እነሱ በቃ ከዚህ በፊት ሴቶች ምናምን እኔ ጋር ስለሚመጡ ስለሚያዩ ምናምን ነገር ብዙ ነው ያለው። ምክንያቱም ስሜ በጣም ታዋቂ ስለሆነ ብዙ ሴቶችን ነው የማገናኘው። በየወሩ ቢያንስ አንድ 20-30 ሰው ምናምን አገናኛለሁ። ብዙ ሴቶች ናቸው እኔ ጋር የሚመጡት። አሁን ሲጀመር እኮ ብቻውን ምንም ነገር እንደማያደርግ ነግሬሃለሁ ቅድም። ማለት ያው እኔ ላይ ጥቃት ካደረሱ ሰዎች በተጨማሪም ሌሎች ሰዎች አሉ በዙሪያው። ሁኔታዋ እንዳለች ነው። ብዙ ነገር መጀመሪያ አካባቢ ግልጽ አልሆነልኝም እንጂ የሚያወሩት ነገር ምናምን እሱን ነው የሚያሳየው። አዎ የሆነ እሷም የሆነ ድርሻ አላት፣ የሆነ የምትሰራው ስራ አላት። ቆይ ምን ሆና ነው? ከካሜራ ምን ሆናለሽ? ቆይ አይዞሽ፣ እስቲ ምን ሆነሽ ነው? አይዞሽ። እሺ አይዞሽ። ምን ሆነሽ ነው? ቆይ እስቲ ወይ ውሃ ነገር ተናላ እስቲ ምን እንደሆነች እኮ እኛም ግራ ገባን። ማለት ልንጠይቃት ፈልገን ነበር እና ከካሜራ ጀርባ ያለ ሰዎች የምታውቁት ነገር አለ? እናንተ ጋር የሆነች ነገር አለ? እኔ ልጠይቃት አስገቡልኝ ስለዋ እንደዚህ የሆነችው ምን ሆና ነው? አይዞሽ ወይ ውሃ ነገር አምጥላት እስቲ። በቃ ውሃ ነገር አምጣላት። አጥፋ ካሜራው። ውሃ ነገር አምጣላት። ሰላም ውድ የአዲስ ወጎች ተከታታዮቻችን እንደምን አላችሁ? እንግዲህ አሁን የኬቢን ባለቤት ይዘን መተናል ማለት ነው። በአጋጣሚ በመግቢያችን ላይ እንዳያችሁት ትንሽ አሟት ነበረ። እሷን ለማውራት ፈልገን ነበር የነበረው። ነገር ግን በመሀል እንዳመማትና እያስመለሳት እንደሆነ የኔ ባልደረቦች ሲነግሩኝ እኔም አላመንኩም ነበረ። ያው ካሜራም ለእናንተ የምታየት ስላለበት እንደዚህ አይነት ነገሮች እያንዳንዱ ነገሮች ማሳየት አለብን ብለን ስለምናስብ ነው እና እሱን እንትን ብለን ነበረ። ምን አይነት ህመም እንደሆነ እንግዲህ በሂደት የእኛም ባለሙያዎች እሷም ሕክምና ክትትልን ስታደርግ ምናውቅ ያናል ማለት ነው። ነገር ግን እያስመለሳት ነው ያለው። ስለዚህ አሁን ከጤንነቷ ጀምራለሁ። ከዛ በተጨማሪ ግን ማጣራት ያለብኝን እያንዳንዱ ነገር ደግሞ ምጠይቃት ይሆናል ማለት ነው። እንድትከታተሉን በአክብሮት ተጋብዛለሁ። እንዴት ነሽ ሂሩት? ሰላም ነው። እንዴት ነሽ? ማለት ሁልጊዜ ነው እንደዚህ የማስመለስ ነገሩ ወይ ደግሞ እንደዚህ አይነት ህመም ያለሽ ወይስ ደግሞ ድንገት የመጣ ነገር ነው? አይ ሰሞኑን ነው ትንሽ እንጂ በፊት እንደዚህ አይነት ነገር አልነበረም። እሺ ምናልባት ሰሞኑን ከሆነ የህክምና ክትትል አድርገሻል ወይስ ደግሞ ተመርመረሽ ያወቅሻቸው ነገሮች አሉ? ያው ባለትዳር እንደመሆንሽ ምናልባት ከዚህ ጋር የተያያዘ ነገር ከሆነ። አይ የተመረመርኩት ነገር የለም። እሺ ጤንነትሽ እንዴት ነው? በመጀመሪያ ጤንነትሽ ለማወቅ ልሞክር። እንዴት ነው ያለው ጤንነት? ከዛ በተጨማሪ ብዙ የምጠይቅሽ ነገር ይኖራል። ነገር ግን ብዙ ጉዳቶች እንደደረሱብሽ ማህፀንሽ ላይ ከፍተኛ ጉዳት፣ ከዛ በተጨማሪ ደግሞ ከባለቤትሽ ጋር በነበረሽ ግንኙነት በጣም ተጎድተሽ እንደነበረ፣ ብዙ አይነት ኢንፌክሽኖች ደርሰውብሽ እንደነበረ ከካሜራ ጀርባ ያሉ ሰዎች ህክምና ክትትልም እንድታደርጊ የኛ ባለሙያዎች ጋር ስትይዤ ነገሩን ነገር ነበር እና እነዚህ ነገሮች አሁን እንዴት ናቸው? መሻሻሎች እያሳየሽ ነው ወይ? አሁን ላይ ምንም አልልም። ዶክተሮቹም ብዙ መድኃኒት ያዙልኝ፣ ብቻ በደንብ ትሪት እያደረጉኝ የእናንተም ዶክተሮች አሁን አሪፍ ሁኔታ ላይ ይገኛሉ። እንደ በፊቱ ያው የመታመሙ ነገር የለም። እቺን ሰሞን ትንሽ የማቅለሽለሽ ምናምን ነገር ነው እንጂ ሌላው ጥሩ ላይ ይገኛሉ። አሁን ላይ አሪፍ ላይ ይገኛሉ። እንደው ምን የተለየ ነገር አደረጉልሽ? ምን አይነት ህክምና አደረግሽ? ይሄ በተለይ ማህፀንሽ ከፍተኛ ጉዳት ደርሶበት እንደነበረ አንድ ሐኪም ከኔ ጋርም ሲያወራ ነበረ። አንቺን ቼክ ያደረገሽ ሐኪም እና በጣም ያው ከልጅነትሽም አንጻር እንደዚህ አይነት ጉዳቶች መድረሱ ነገ ላለሽ ህይወት ከፍተኛ ጉዳት ላይ የሚያደርስ እንደሆነ፣ ምናልባት ልጅ ላለመውለድ ወይም ደግሞ ማህፀን በራሱ ልጅን ያለመያዝ ነገር ሊኖር ይችላል የሚለው አይነት ድንገት ሀሳብ ነገር እንደገባውም ሲናገር ነበር እና ይህን ነገሮችን በተወሰነ መልኩ ዶክተሮች ሲነግሩሽ ምን አይነት ስሜት ተሰማሽ? ያው እንደ ሴት ከባድ ነው ስልክ እሱን ከእግዚአብሔር ጋር ወይ ጸበል ምናምን ሞክራለሁ እያልኩ ነው። ሐኪሞቹን በተቻላቸው መጠን የሚያግዙኝም ነገሮች እያገዙኝ ነው። እንደዚህ አይነት ነገር ሀፕን እንዳያደርግ የሆነ ያለመውለዱ ነገር እንዳይፈጠር እንደዛ ምናምን እያሉኝ ነው፣ እያገዙኝ ነው ያሉት። ያው ትንሽ ከባድ ነገር ነው ትንሽ ከባድ ነው፣ ቀላል ነገር አይደለም። ብቻ ግን ከእግዚአብሔር ጋር እንደዚህ አይነት ነገሮችን እንወጣቸዋለን ብዬ አስባለሁ። መጀመሪያ እኔ ደህና ሰውን ነው ወደዚህ ምድር ሰው ማምጣት የምችለው። መጀመሪያ እኔ ደህና ልሆንና
ሌሎች ክትትሎችን ደግሞ እንደመቀጠል ነው የነገሩት። በጣም ጥሩ። ከዛ በተጨማሪ ግን እንደው እህትሽ ለኛ ጥቆማ ሰጥታን ነበረ። አሁን ሜሮን በአጋጣሚ የለችም እዚህም እና ከእህትሽ ጋር ከዛ በኋላ ምን አይነት ግንኙነት ነበራችሁ? ይህን ነገር በመናገሯ የመጀመሪያ ደስተኛ አይደለሽም። ባለቤትሽ ላይም ላለመመስከር ፈቃደኛ ያው ለእሱ ላይ ለመመስከር ለአካላቶች ነገሮችን ለመተባበር ፈቃደኛ ነበርሽም እና እንደው ከእህትሽ ጋር ከዛ በኋላ ምን አይነት ቆይታ አደረጋችሁ? እህቴ ነበር ስትንከባከበኝ የነበረው። ዛሬ ነው ስራ የጀመረችው። ወደ ስራ መመለስ ስላለባት ግዴታ ስለሆነ ተመለሰች እንጂ እሷ ነበረች ከጎኔ የነበረችው። በጣም በብዙ ነገር ስትሪት ስታደርገኝ የነበረው እና ጥሩ ሁኔታ ላይ ነኝ ከእህቴም ጋር። በቃ ይሄን ያለው ነገር እንደውም የእሷ አለመኖር እንዳይሰማኝ በቃ በብዙ ነገር ትሪት ስታደርገኝ ነበረ። ከቤተሰቦቼ ጋር ቪዲዮ ኮል አወራሁኝ። በቃ አሁን ጥሩ ሁኔታ ላይ እንዳለው ስላወቁ እነሱም ጥሩ ሁኔታ ላይ ነው ያሉት። ሰላማዊ ህይወት እየኖሩ ነው። እኔም እንደዛው ሰላማዊ ህይወት እየኖርኩኝ ነው። ከእህቴ ጋር ተታርቄ በቃ እሷ ናት አሁን ላይ ያለችኝ። እኔ ያለችኝ ብዬ ማውራት የምችለው እህቴ ነው። እሷን እየተንከባከበችኝም ያለችው። በቃ አሁን ዛሬ ግዴታ ስለሆነባት ነው ወደ ስራ ሄደችው። ባለቤትሽ ላይ በተለየ ሁኔታ ማጣራቶች እያደረግን ያለ ነው። ከዛ በተጨማሪ ደግሞ ምስክሮችንም እየሰበሰብን ያለ ነው እና አንቺ ደግሞ እስካሁን ለመመስከር ፈቃደኛ አይደለሽም። እንደው ብዙ ነገሮችን አስበሽበታል። የተወሰኑ ቀናቶችም አልፈዋል እና ይህንን ነገር ማድረጉ ለምን ተገቢ ሆነ? እስካሁን አስበሽበት ለምንድን ነው አለመመስከሩ እንደ ትልቅ ነገር እያየሽ ያለሽው? ምን አለ መሰለክ እዚህ ጋር ባለቤቴ ነው። በጣም ብዙ ነገር አብረን አሳልፈናል። እሱን የምቀጣው እኔ አይደለሁም። እሱ እግዚአብሔር የእጁን ይሰጠዋል እንጂ ሄጄ መስክሬ እንዴት ነው እንደዚህ አይኑን እያየሁ ልመሰክርበት የምችለው? አሁን እኮ ተለያየን እንጂ ጠላዋለሁ ማለት አይደለም። የሱን ክፉ ማየት አልፈልግም ሲጀመር። ተለያየን እንጂ በቃ እሱ ላይ መመስከር አልፈልግም። እሺ ባለቤትሽ ላይ ይህንን ነገር ማድረግ አትፈልጊም። ከዛ ውጪ ደግሞ ብዙ ነገሮችን እንደምትሰሪ አንድ በእናንተ የተበደለች ሴት በተለይ ደግሞ በባለቤትሽ ገቢ የተበደለች ሴትን አግኝተናል። ይህንን ነገር ስናጣራ እቺ ሴት ምናልባት የዛን ጊዜም አይተሸዋል ይመስለኛል። አንድ ልጅ ነበረ ለእኛ ጥቆማ ሊሰጠን እህቱ እንደጠፋች እና በዚህ ግለሰብ በአንቺ ባለቤት እንደተበደለች ሲነግረን የነበረው ግለሰብ እህቱን አፈላልገን አግኝተናታል። በጣም ተጎድታ በጣም ተበድላ ነው የነበረው። በሶስት ሰዎች ከፍተኛ ጥቃት ደርሶባት የተሻለ ክፍያ ታገኛለች በሚል በባለቤትሽ አታላይነት ለነዛ ሰዎች ተላልፋ እንደተሰጠች እና እነዛ ሰዎች ተጫውተውባት ሜዳ ላይ እንደጣሏት ህልሟን እንዳቀጨጩባት ስትናገር ነበረ። እቺ ሴት በሰጠችን ጥቆማ መሰረት ደግሞ ሚስቱ ትመስለኛለች ብላ አንቺን አንስታ የነገረችን ነገር አለ። እዚህ ነገር ላይ ተባባሪ እንደነበርሽ እና አንቺም እንደዚህ አይነት ወንጀሎች ላይ ተባባሪ ነሽ። እኔ ስለምታወራው ነገር ምንም የማውቀው ነገር የለም። ምናልባት እሱ በእኔ ሽፋን እየሰራ ያለው ስራ ካለ አላውቅም። ሲጀምር ምን እንደሚሰራም አላውቅም። ባለቤቱ ምናምን እኔ ስለሚሰራው ስራ ምን እንደሚሰራ ስለምትለው ነገር ስለ ሰው ምናምን እሱ ምንም የማውቀው ነገር የለም። ምናልባት እሱ የሚያውቀው ነገር ካለ እሱን ጠርታችሁ መጠየቅ ትችላላችሁ። ከእሱ ጋር የተወሰነ ቆይታ አድርገናል። ብዙ ነገሮችንም ነግሮናል። እንደዚህ አይነት ነገር ላይ ተሳታፊ እንደነበረ፣ ሴቶችን እንደሚመለምል፣ አርቲስትነት ዋነኛ ሙያው ሳይሆን ሽፋን ሆኖ የሚሰራበት አይነት እንደሆነ እና ለባለሀብቶች ሴቶችን እየመለመለ አሳልፎ እንደሚሰጥ ጭምር ነግሮናል። እና ይህንን ነገር ደግሞ አንቺም እንደምትሰሪ ያቺ ሴት ነግራናለች። ከመሬት ተነስታ ደግሞ አንቺ እዚህ ነገር ላይ ተሳተፊያለሽ ልትለን አትችልም አይደል? ስለዚህ ግልጽ አድርገሽ የሰራሽውን እያንዳንዱን ነገር ንገሪን። ወደዚህ ቤት ስንመጣ አንቺ ተበዳይ እንደሆንሽ አንቺ ላይ ብዙ ነገሮች እንደደረሱ አስበን ነበረ። ይህን ነገር ደግሞ ያደረገችው እህትሽ ነበረች እና እንዴት ነው እዚህ ነገር ላይ ልትሳተፊ የቻልሽው? ማለት አልገባም። እርግጠኛ ሆነ እያወራህ ነው ከይቅርታ ጋር? ምክንያቱም እቺ ሴት ከመሬት ተነስታ ልትጠቁም አትችልም። ኬቢም ደግሞ ካነጋገሩ ያየው ያለሁት አንቺ እንደዚህ አይነት ነገር ላይ እንዳለሽበት አይነት ነገር ነው። እሱ እኔን እንትን ለማለት ይሆናል እንጂ በፍጹም እኔ እንደዚህ አይነት ነገር ውስጥ ልተባበር አልችልም። ሲጀመር ሲቀጥል እኔ እኮ ሴት ነኝ። እንዴት ነው እናንተ ነፍጠርቼ እንደዚህ አይነት ሁኔታ ውስጥ ነኝ ብዬ የማዋራችሁ? እንዴት ነው የምታስበው? ሲጀመር እኔ እንዴት እንደዚህ አይነት ነገር ላደርግ እችላለሁ? ሴት እኮ ነኝ። ጭራሽ በሴት ላይ እንደዚህ አይነት ጭካኔ በጣም የሚገርም ነገር ነው። ብቻ እኔ ልሄድ። በመጀመሪያ አንቺ አይደለሽም ወደዚህ የጠራሽን፣ እህትሽ ነች አንቺ ላይ ጉዳት እንደደረሰ እና ይህ አርቲስት በከፋ ሁኔታ እየበደለሽ እንደሆነ ከዛ በተጨማሪ ደግሞ ብዙ ነገሮችን ለአንቺ አስባም ወደዚህ ያመጣችን እህትሽ ነች። አንቺ ከኛ ጋር የተባበርሽው ምንም አይነት ምክንያት የለም። ሌላው ቀርቶ ባለቤትሽ ወንጀለኛ እንደሆነ እየነገርሽ እንኳን እሱ ላይ ልትመሰክሪ ፈቃደኛ አይደለሽም። ምክንያቱም የእሱ መጥፎ ነገር ማየት አልፈልግም። ይህ እኮ የእሱ መጥፎ ነገር ሳይሆን ለፈጸማቸው እያንዳንዱ በደሎች ህግ በጥሩ መንገድ የሚጠይቀው አይነት ነገር ስላለ ነው መስከር እያለን ያለ ነው አይደለ?
ለሌላውም ማስተማር ይሆናል። እኔ ህግ ምንም እንዲቀጣው አልፈልግም። የሚቀጣው ፈጣሪ ነው አልኩህ እኮ። ስለዚህ እኔ እንደዚህ እያመመኝ እሱ ላይ እንዴት ነው ክፉ ነገር ላስብ የምችለው? ሲጀመር እንደዚህ የታመምኩኝ እንዴት ነው ሌላ ሰው ላይ ክፉ ነገር ላስብ የምችለው? ህሊና አለኝ እኮ። ሲቀጥል ደግሞ እኔ እንደዚህ አይነት በደል እየደረሰብኝ እንዴት ነው ሌላ ሰው ላይ እኔ በደል ላደርስ የምችለው? ለማንኛውም እኔ እያመመኝ ነው። ረፍት ባድረግሽ ሰምኛለሽ? አርፈሽ ቁጭ በይ። አሁን እየገፈተርከኝ እኮ ነው። አሞኛል። እያንዳንዱን ነገር እየጠየኩሽ ነው ያለሁት። ግልጽ አድርገሽ ትናገሪያለሽ። ተግባባን? ምንድነው ከባለቤትሽ ጋር እየሰራሽ ያለሽው? ስሚኝ ሂሩት፣ እኔን ስሚኝ መጀመሪያ። ከባለቤትሽ ጋር ምን አይነት ስራ ነው እየሰራሽ ያለሽው? ባለቤትሽ ብዙ ወንጀሎችን እንደሚሰራና ሴቶች እንደሚመለምል ደርሰንበታል። ለዚህ ደግሞ ዋነኛ መሳሪያ ሆኖ የሚጠቀምብሽ አንቺ ነሽ። እኔ ምንም አይነት ወንጀል አልሰራውም እያልኩ እኮ ነው። ምንም የሚያስዋሸኝ ነገር የለም። ምንም አይነት ወንጀል አልሰራውም። በቃ የምነግርህ ነገር የሚገባ ከሆነ ምንም አይነት ወንጀል አልሰራውም። ምንም በጥቆማነት እሱ ይሄን ያስጠቁሞብኝ ይሆናል። እንደዚህ አይነት ሁኔታ ውስጥ እቺ ሴት እኮ ቀጥታ መተ የጠቆመች ሴት አይደለችም። እኛ ፈልገን አግኝተናት እንደተበደለች የነገረችን ሴት ነች። ይቺ ሴት ተጎድታ የነበረች ሴት ነች። 3 ሰዎች የተጫወቱባት ሴት ነች። ከመሬት ተነስታ ሴት ልጅ ላይ እንደዚህ አይነት ጥቆማ በፍጹም ልትሰጥ አትችልም። ሲጀመር እንደዛ ከሆነ እሱን ተወደዋለች። እሱ ደግሞ የኔ ባል ስለሆነ ቀንታ ምናምን ነው የሚሆነው። ስለዚህ አንቺ ላይ እንደዚህ አይነት ጥቆማ ሰጠች እንጂ እኔ በፍጹም እንደዚህ አይነት ነገር ሰው ላይ ላደርግ አልችልም። እርግጠኛ ነሽ? እርግጠኛ ነኝ። ይኸውልሽ ሂሩት፣ ለአንዴና ለመጨረሻ ጊዜ ጠይቅሻለሁ። እያንዳንዱን ነገር ደግሞ ወደሽ ሳይሆን በግድሽ ግልጽ አድርገሽ። ምንም የሚያስገድደኝ ነገር የለም። የማውቀውን ነገር እየነገርኩ ነው። ያም አይሆን ከሆነ ደግሞ እንደዚህ አይነት ነገር ላይ ተባባሪ ነሽ በሚል እቺን ሴት ምስክር አድርጌ ከዛ በተጨማሪ ሌሎቹንም መስካሪዎች ያንተ ህግ ይለያል እንዴ? ዝም ብለህ አንተ ዝም ብለህ ስላወራህ የሚፈርድ ዳኛ አለ እንዴ? ዳኛ ስራ ፈት ነው እንዴ ይመስል? ሴት ልጅ ነሽ። ሴቶች ላይ ደግሞ በተለየ ሁኔታ ጉዳት ሲደርስ መከላከል እንጂ እንደዚህ አይነት ወንጀሎች ላይ ተሳታፊ መሆን ምንም አይነት ወንጀል ላይ ተሳታፊ አይደለሁም እያልኩ ነው። የምሰማ ከሆነ ምንም አይነት አንተ የምትለው ወንጀል ላይ እኔ ተሳታፊ አይደለሁም። የሚገባ ከሆነ ማለት ነው። በአጭር አማርኛ ላስረዳህ እየሞከርኩኝ ነው። ሲቀጥል ስለምትላት ሴት እኔ አላቅም። እሱን የምትፈልገው ከሆነ ምናልባት እንደዚህ አይነት ነገር እኔ ላይ ልጠቁም ትችላለች። በተረፈ እኔ ስለሷ የማውቀው ነገር የለም። ማንም ሴት ላይ እንደዚህ አይነት ጉዳት አላደረስኩም። በጣም ጥሩ። እሷን ማስገባት ካለብኝ ወደዚህ ማስገባት እችላለሁ። ከዛ በተጨማሪ ግን ባለቤትሽን ጭምር አስገብቼ እያንዳንዱ ነገር የምናውቅ ይኸውልሽ ሂሩት፣ አሁን ከአንቺ ጋር ያለኝ ጀምር አስገድደኸኝ ነው እያወራሁ ያለሁት። በጣም ደክሞኛል፣ አሞኛል። እያንዳንዱ ነገር ሳትናገሪ ከዚህ ወደ የትም አትሄጂም። የትኛውም አይነት ህመም ውስጥ ብትሆኚ ብዙ አንቺ በደረሰብሽ አይነት በደል የሚሰቃዩ ሰዎች አሉ። ለዚህ ደግሞ ዋነኛ በደል አድራሻዋ ሴት አንቺ ነሽ። ወይም ደግሞ ሴቶችን መልመለሽ ለባለቤቶችሽ ፊልተር እያደረግሽ የምታቀርቢለት አንቺ ነሽ። ይህንን ስራ ደግሞ ምን ያህል እንደምትሰሪው ልጅቷም ባለቤትሽም በደንብ ያውቃሉ፣ በደንብ ነግረውናል። ባለቤትሽ ለኛ ጥቆማ ከሰጠ ደግሞ አንቺ ለባለቤትሽ ምንም አይነት ከለላ ልታደርጊለት አይገባም። ምትላት ሴት ማናት? ስለሷ አይመለከትሽም። ባለቤትሽ ግን አንቺ ላይ ጥቆማ ሰጥቷል እያልኩሽ ነው ያሉት። አንቺ ላይ ምናልባት እሱ ገደል ስለገባ እኔ አብሬው ገደል መግባት የለብኝም ሰውዬ። እንደዛ ከሆነ ደግሞ ተባበሪኝ፣ ችግር የለውም። አንቺን በተለየ ሁኔታ በህግ የምጠይቅበት ነገር ላይኖር ይችላል። ምን አይነት ስራ እንደሚሰራ ምን እንደምታደርጊና አስገድዶሽም ከሆነ ንገሪኝ። ህግ ላንቺ የተለየ ሁኔታ ሊኖረው ይችላል። እኔ ምን ብዬ እንዳስረዳህ ነው የምጠብቀው? ምንድን ነው የምትሰሩት? ማለት ከባለቤትሽ ጋር እየሰራችሁ የነበረው? እኔ ፈልጌ የሰራሁትንም አይነት ስራ የለም። እሺ ችግር የለውም። ሳትፈልጊም ቢሆን የሰራሽው ስራዎች ምንድን ናቸው? እኔ ለማንም ሰው ክፋት አስቤ የሰራሁት ስራ አይደለም። ሲጀመር እሱን ስለማፈቅረው እሱ እንዳይለየኝ የማደርገው ነገር ነው። መጀመሪያ ላይ ወደ እሱ ሄድኩት በአርቱ ምናምን ነበረ። እሱ አርቱን ከበር አድርጎ በጣም ብዙ ስራ እንደሚሰራ ነገረኝ። እኔም በቃ በሰዓቱ የእህቴንም ህይወት መለወጥ ስለምፈልግ የቤተሰቦቼንም ህይወት መለወጥ ስለምፈልግ ከአርቱ ደግሞ እሱ የሚሰራው ስራ የተሻለ ገንዘብ ስለሚያስገኘኝ በሚሰራው ስራ ተስማማኝ። ይሰራ የነበረው ስራ ይህን ያህል ክፉ የሚባል አይደለም። ቢዝነስ የሚሰሩ ሴቶችን ያመጣል፣ ወጣቶች ናቸው፣ ለባለ ሀብቶች ያቀርባል። ግን ይህንን ነገር ያለ ፍላጎት አስገድደ ምናምን አይደለም። እነሱ ፈልገው እኛም እየጠቀምናቸው እነሱም እየጠቀሙን የምንሰራው ስራ ነው እንጂ የማንንም ሰው ህይወት ለማበላሸት ራንደምሊ ተነስቼ ክፉ ነገር የማደርግ ሰው አይደለም። እኔ የምተባበረው ሴቶች በማምጣት ምናምን እና በመምረጥ ነው። በቃ ለዚህ ሰው ይሄ ሴቱን ምናምን በማለት ነው የምተባበረው እንጂ አስገድጄ ሴት አምጥቼ ምናምን ነገር አይደለም። ሲቀጥል ደግሞ እመርጥለታለሁ እንጂ ስንት ብር ይከፈላቸው ማንጋር ይሄዱ ማንጋር እንደሚሄዱ ያውቃሉ። ግን ስንት ብር ይከፈላቸው እኔ ጋር ምንም አይነት የኮሚሽን ገንዘብ
ገብቶልኝ አያውቅም እነሱን ያገናኘበትን። ምክንያቱም ሴቶቹን የሚያመጣው እሱ ስለሆነ በአርቱ ከቨር አድርጎ ብዙ ሴቶችን ማግኘት ስለሚችል ሴቶቹን ያመጣል። እኔ እመርጥለታለሁ እድሜ ምናምን የሆነ አለባበሳቸው ምናምን ነገር መርጬ ይዞ ይሄዳል እሱ ማለት ነው እንጂ ስንት ብር ይከፈላቸው ኮሚሽኑ ስንት ይሁን እማውቀው ነገር የለም። ግን የሆነ ነገር በቃ እሱ ጋር ይገባል፣ የሆነ ነገር ይገዛልኛል ምናምን በቃ ሲስተርሽን ሰፖርት አድርጊ ፋሚሊ ጋር ላኪ ብሎ የሚሰጠኝ ብር አለ። በተረፈ እኔ በምን አይነት ሁኔታ ለማን እንዳቀረባቸው የማውቀው ታሪክ የለም። ወይ በክፋት አስቤ ምንም ያደረኩት ነገር የለም የሰውን ህይወት ለማበላሸት። እሱ የሚነግረኝ ፈልገው እንደዚህ አይነት ስራ ፈልገው እሱ እንዲያሰራቸው እሱ ጋር እንደመጡ ነው የሚነግረኝ። እውነት ይሁን ውሸት ይሁን እሱን እኔ አላውቅም፣ ግን ብቻ ፈልገው ሴቶቹ ፈልገው እንደሚመጡ ፈልገው እዛ ድረስ እንደሚሄዱ ፈልገው እንደሚሰሩ ነው የማውቀው እንጂ ምንም እኔ ያስገድድኳቸው ምንም ያረኳቸውም ነገር የለም እንጂ ክፋት አስቤ ሴቶኝ ሴት ላይ ጨክኜ አይደለም። እነሱን ፈልገው ቸግሯቸዋል ሊጠቀሙ፣ እኔም እጠቀማለሁ እንጂ ክፋት አስቤ አይደለም። በጣም ጥሩ። ስለዚህ ወደ ጥሩ መንገድ መተናል ማለት ነው። መጀመሪያ አላምንም ስትይ ነበር፣ ነገር ግን አሁን አምነሽ ፈልገሽ እንዳልሆነና ለባለቤትሽ ካለሽ ፍቅር የተነሳ እዚህ ስራ ላይ መተዳደሪያችንም ስለሆነ መተዳደሪያችሁ የባለቤትሽ የአርቲስት ሙያ ነው ወይስ የአርቱ ብር ድስማች እንደዚህ አይነት ህይወት የሚያኖር አይደለም። ትንሽ ገቢው አነስ ያለ ነው። ደግሞ ገቢው ትልቅ እንኳን ቢሆን ወጪው በዛ ልክ ነው የሚሆነው። አርቲስት ስትሆን በታክሲ ልትንቀሳቀስ አትችልም። ወይ በራይድ ነው ወይ ደግሞ የራስ መኪና ሊኖር ይገባል። መኪና እንኳን ቢኖርክ የነዳጅ የምታወጣው ወጪ አለ። እንደዚህ በቃ ሰው የሚበዛበት ቦታ ላይ አትገኝም። ፕራይቬሲ ቢሆንም ውድ ቦታ ላይ ነው የምትገኘው። እንደነገርኩ ያው ገቢ በዛ ልክ ቢሆን ወጪህም በዛ ልክ ነው የሚሆነው እንጂ እንደዚህ የተንደላቀቀ ኑሮ የሚያኖር አይደለም። እሱ የሚያመጣው በአርቱ የሚያመጣው ገንዘብ አንደኛ ገንዘብ ካልመጣ እኔና እሱ እንደዚህ የተንደላቀቀ ህይወት አብረን ልንኖር አንችልም። እኔንም እንደዚህ አይነት ስራ እንዲያሰራኝ ነበር በእርግጥ መጀመሪያ ላይ ወደሱ ሄድኩት። ስለ እንዲያሰራኝ ሳይሆን እንትን በአርቱ ነበረ እንደዚህ አይነት ስራዎች እንዳሉ ነገረኝ። በመሀል መግባባት ጀመርን። እኔ ተመቸውት፣ ፍቅር ውስጥ ገባን። ለሌላ ሰው አሳልፎ ሊሰጠኝ አልፈለገም። ሰው አብረን መኖር ጀመርን። እንደዚህ አይነት ስራ ከምትሰሪ በእንደዚህ አይነት ነገር ሰፖርት አድርጊ፣ እኔም በእንደዚህ ያህል ገንዘብ ሰፖርት አድርግሻለሁ ተባባልን። ሰው አብረን መስራት ጀመር እንጂ ፈልገው እንደሚሄዱ እንጂ ሳይፈልጉ አስገድጄ ያደረኩት አንድም ነገር የለም። ስለዚህ አንቺ መጀመሪያ ወደሱ ጋር ስትሄጂ ይሄ የአርቱን ሙያ ፍላጎት ኖሮሽ ሳይሆን ፍላጎት አለኝ፣ ግን ያኛውን መንገድ ነበር ልትመርጪ የነበረው ማለት ነው። ምክንያቱም የተሻለ ገንዘብ እንደሚያስገኝ ስለነገረኝ እኔ ደግሞ ሾርት ከት መጠቀም ፈለግኩኝ የፋሚሊን ህይወት ለመቀየር ማለት ነው። ለእህቴን ስፔሻሊ እህቴ እኔ ልታሳድግ በጣም ብዙ መስዋዕትነት ስለከፈለች እኔ እቺን ትንሽ መስዋዕትነት መክፈል አያቅተኝም ብዬ ስላሰብኩኝ በቃ በዚህ መንገድ እንትን ልል ፈልጌ ነው። ስለዚህ በዋናነት ወደሱ የሄድሽበት ምክንያት አንደኛ ይሄኛውን አቋራጭ መንገድ ለመጠቀም በማሰብ ነው። ከዛ በተጨማሪ ግን ከሱ ጋር ያለሽ ግን አላቅም ነበረ ወደዛ ከቀረሽ በኋላ ነው ያወቅሽው። ከዛ በኋላ ከነዛ ሰዎች አንቺን ገሸሽ ለማድረግ የሞከረው ለምንድን ነው? ከአንቺ ጋር ያለው ያው የመዋደድ ስሜቱ ስለመጣ ነው፣ ስለተመቻቸን በቃ ጥሩ ሙድ ውስጥ ስለነበርን እንትን ለሌላ ሰው እንትን ሊለኝ አልፈለገም። በእንደዚህ አይነት ነገር ሰፖርት አድርጊኝ፣ እኔ ደግሞ በእንደዚህ አይነት ነገር ሰፖርት አድርግሻለሁ፣ አንድ ላይ እንኖራለን የሚል ሀሳብ አቀረበ። እኔም እሺ አልኩት። አንድ ላይ ከኖራችሁ በኋላ ይህንን አይነት ስራዎች ስትሰሩ እሱን ከመውደድ በተጨማሪ ምን ያህል ሰዎች እንደሚጎዱ ታውቂያለሽ እና እነዛ ሰዎች ሲጎዱ እንዴት እያስቻለች ዝም ለማለት ሞከርሽ? አሁን ሴት ልጅ ነኝ እያልሽ ጥቆማ ስለሰጠሽ ሰው እንደሚጎዳ አላውቅም። ስልክ ጅስት እንደኔ ፈልገው ሄደው ከዛ እኛም የሚፈልጉትን ነገር አቅርበንላቸው እነሱ የሚገባንን ነገር ሰጥተውን ከዛኛውን በቃ እንደ ደላላ ነው የምልህ። በቃ መሀል ላይ እንትን ፈልገው የሚመጣ ሰው ነው እንጂ አስገድደን ማንንም እኔ ፐርሰናሊ እንደሚያስገድድ ምናምን ምንም የማውቀው ነገር የለም። ግን እንደዛ አይነት ስራዎች ሰራ ነበረ ከሱ ጋር። ባለቤትሽ ከዚህ በተጨማሪ አብሯቸው የሚሰሩ ሰዎች እንዳሉ ታውቂያለሽ ወይስ አንቺ የምታውቂው ባለቤትሽን ብቻ ነው? እኔ እሱን ብቻ ነው የማውቀው። እንዳውቃቸውም አይፈልግም። ምክንያቱም እንደዛ አይነት ስራ የመስራት ሀሳብ ስለነበረኝ ወደዛ እንዳልሄድ ማንንም አላውቅም። እሱን ብቻ ነው የማውቀው። እንግዲህ በተለየ ሁኔታ ያገኘናት ሴት በጣም ተጎድታ እንደነበርና ብዙ ሰዎች በድለዋት እንደነበር ነው። ከሷ በተጨማሪ ደግሞ ብዙ ሰዎች ላለመበደላቸው ምንም አይነት ምክንያት አይኖረንም። ብዙ ሰዎች ይጎዳሉ፣ የሚገባቸው ክፍያ
ጭምር ሳይከፈላቸው ከዛ ነገር ይሄዳሉ። ባለቤትሽም ሲናገር እንደነበረው በጣም ከ18 ዓመት በታች የሆኑ ሰዎችን ነው ወደዛ የሚያቀርበው እና ከአንቺ ጋር የተገናኘበት መንገድ አይ ቲንክ እንደዛ ይመስለኛል። ካለሽ እድሜ አንጻር ያው ከመመቻቸቱ በተጨማሪ ለነዛ ሰዎች አንቺን ለማቅረብ በማሰብ ይመስለኛል። እና እንግዲህ ተመልካቾቻችን በተለየ ሁኔታ ነው ነገሮችን ሂሩት እየነገረችን ያለችው። ከዛ በተጨማሪ ግን ባለቤቷ ኬቢም ገብቶ እህቷ ባለቤቷ የነገረችን እያንዳንዱን ነገር በተወሰነ መልኩ ለማውራት እንሞክራለን ማለት ነው። እሱ ጋር የቀረ ነገር አለ ወይ? ቅድም ሊናገር ሞክሮ ያልተናገራቸው ነገሮች ነበሩ፣ አመመኝ በሚል ምክንያት ማለት ነው። ስለዚህ እሱ ጋር ያለው ነገር ምንድን ነው? ሊናገር የነበረው ነገር ምንድን ነው? ከሱ በላይ ያሉ ሰዎች ምንድን ነው? ባለቤቱ እንደማታውቅ ነው እየነገረችኝ ያለችው። የምታውቀው ነገር ካለም ደግሞ በሂደት እሷን ለማወጣጣት እንሞክራለን ማለት ነው። እዚህ ቤተሰብ ውስጥ መጀመሪያ ስንመጣ ባለቤት ተጎጂ፣ ባል ደግሞ በዳይ ጎጂ ሆነው ነበር። ነገር ግን አሁን ሁለቱም ትልቅ ወንጀል ላይ ተሳታፊ ሆነው ሌሎች ሰዎችን የሚበድሉ አይነት ሰዎች ሆነው አግኝተናቸዋል። በቻልነው አቅም ደግሞ ነገሮችን ለማስተካከል እንሞክራለን። አብራችሁን ቆዩ። እንግዲህ ተመልካቾቻችን ሂሩት የነገረችን ነገር አለና ሂሩት ከነገረችን ነገር በተጨማሪ ደግሞ ኬቢ የሚነግረን ነገር ይኖራል ብለን አስበናል። ምክንያቱም ታሞ እንደሆነ ያው የኛ ባልደረቦች አስመስሎ ሳይሆን የሆነ ታሞት ነው እያሉ ነበር የነበረውና እሱ ወደ ውጭ ወጥቶ ነበረ። አሁን ግን እንግዲህ ይመስለኛል ኬቢ በጥሩ ሁኔታ ነው የተመለስከው። አሁን ምንም አይነት ድራማ ትፈጥራለህ ብዬ አላስብም። ስለዚህ እያንዳንዱ ነገር ግልጽ አድርገህ መናገር መቻል አለብህ። የደበከኝን እያንዳንዱን ነገሮች አሁን አውቄያለሁ። የደበከኝን እያንዳንዱ ሚስጥሮች አሁን ደርሼበታለሁ። ስለዚህ ምንም አይነት መደባበቅ አያስፈልግም። ተግባባን? በመጀመሪያ ምን ነበር ያመመህ? እንዴት ሆንክ? እስኪ ንገረኝ። ራሴን በጣም እየወጋኝ ነበር። ወዲንም እያመኝ ነበር። ለዛ ነው በጣም ታምሜ ነበር። ማውራቱን ላልቻልኩም። ስሜቴ ጥሩ አልነበር። አሁን ግን ደህና ነኝ፣ እግዚአብሔር ይመስገን። አሁን ሙሉ ለሙሉ በጥሩ ጤንነት ላይ ነው ያለው። ባለቤትም በጣም ታማ እንደነበር እና ሕክምና ክትትል አድርጋ ወደዛ ቦታ ላይ ሄዳ እንደነበረ ነገረውኛል። እና እሷም በጥሩ ሁኔታ ተመልሳ ማለት ያለችበትን ሁኔታ ጥሩ እንደነበር፣ ነገር ግን እሷም ደግሞ በተለያየ ሁኔታ እንደዚህ አይነት ወንጀል ላይ ተሳታፊ እንደሆነች ደርሰንበታል እና ብዙ ነገሮችን አጋልጠሃለች ኬቢ። አንተ የደበከኝን እያንዳንዱን ነገሮች ነገር አጋልጣለች ነግራኛለች። ማለት ምንድነው ያጋልጠች? አሁን የምትደብቀው ነገር አይኖርም። ተረጋጋ መጀመሪያ። ምንም ማለት ምንድነው የነገረች? ቆይ ንገረኝ። ይኸውልህ መጀመሪያ ረጋ በል እባክህ፣ ረጋ በል። አውራችል እንዳለ ማለት ምንድነው የነገረች? እኔ እኮ ብዙ ስራዎችን ተባብራችሁ እንደምትሰሩ፣ አንተ ብዙ ወንጀሎች እንደፈጸምክና እሷ ደግሞ እዚህ እንደውም እሷ እኮ ነች እዚህ ስራ ውስጥ እንድገባ ያደረገችኝ። እኔ ምን በደንብ ላውራ እንዴ ስለሷ? እንዴ ማለት ቆይ ስማኝ መጀመሪያ እሷ ለእኔ የነገረችኝ ነገር ማለት አንተን ስለምታፈቅረ በጣም ስለምትወድና ይሄ በአርቱ ሰርተህ የምታመጣው ገንዘብ እምብዛም ለህይወታችሁ ጠቃሚ ስላልሆነ ተጓዳኝ ስራዎችን እንደምትሰራ፣ ይህ ስራ ደግሞ በተለየ ሁኔታ ሴቶችን ለአንተ የሚቀርቡ ሴቶችን እየመለመልክ ለባለ ሀብቶች አሳልፎ መስጠት እንደሆነ ነግራኛለች። እሷ እኮ ነው እዚህ ስራ ውስጥ እንድገባ ያደረገችኝ እኮ እሷ ነች። እኔ እኮ አልፈለግኩትም ከፊት ጀምሮ። ምን ማለት ነው አልፈለግኩትም? ፈልገው ተስማምተህ አይደል እንደ እየሰራ ያለው? አይደለም በቃ ስለምወዳት በቃ እሷንም ማስጨነቅ ስለማልፈልግ ለዛ ነው እሺ አልኳት እንጂ እኔ ፈልጌ አይደለም ምሰራ የነበረው። እኔ አርቲስት ነው ስራዬ። እሺ እና በቃ ጥሩ ገንዘብ ታገኛለህ። ከዚህ በፊት ብዙ ሰዎች ስለሚሰሩ ስለማቅ፣ አንተም ብዙ ሴቶችን ስለምታቅ ለምን እንደዚህ አይነት ስርዓት ጋር አሰራም ብላ ነው ያስገባች። ሲጀመር እኮ ይሄንን ስራ ስትሰራ ፈልጋ እሷ ራስ ወደ አንተ ቦታ የመጣችው እኮ አንተ የሆነ እንደዚህ አይነት ስራዎች እንደምትሰራ ስለገባት ነው። ከዛ በኋላ ህይወቷን ለመለወጥ አሰበች። አንተ ደግሞ ስታያት ወደድካት፣ ወደ ራስ መንገድ አመጣትና አብራችሁ መኖር ጀመራችሁ። ከዛ በፊት ግን አሳልፈ እንድትሰጣት በማሰብ አልነበረ ወደ አንተ መታ የነበረው? እስቲ ንገረኝ፣ ምንድነው እየዋሸኛለ? አረ ምንም እየዋሹ አይደለም። እኔ ከዚህ በፊት ነግሬያለሁ እኮ እሷ ታውቃለች እንደዚህ የሚሰሩ ሰዎችን። እሺ እና ከኔ ጋር ስንቀራረብ ለምን እንደዚህ አይነት ስራ አሰራም ብላ እሷ ነው ያስጀመረች እንጂ እኔ ሀሳቡም የለኝም የመጀመር ምንም ነገር የለኝም። እሷ ነች እንደዚህ ሴቶችን የምታውቅ ከሆነ በቃ ለምን እንደዚህ አይነት ስራ አሰራም? ጥሩ ገንዘብ ታገኛለህ፣ ብዙ ሀብቶች ምናምን ነገር ታውቅበታለህ ምናምን ነገር ትለኛለች። እና ብዙ ሴቶችን ስለማቀኔ እሷ ነች ያስጀመረች። እንዴ በጣም ጥሩ። ስለዚህ ከአንተ በላይ ያሉትን ሰዎች ቀስ ብለህ ትነግረኛለህ ብዬ አስባለሁ። የመናገር ግዴታ ውስጥ ትገባለህ። አልናገር የምትልም ከሆነ ደግሞ ነገሮች ትንሽ ወደ ከፉ መንገድ ሊሄድ ይችላሉ እና እሷ ወደዚህ ነገር ውስጥ ካስገባች
እንዴት ከዛ ነገር ለመውጣት አልሞከርክም? ሰዎች እየተጎዱ እንደሆነ አይተሃል እና ሰዎች ሲጎዱ ለምን ለመውጣት አልፈለግክም? እኔ ለመውጣት ከአንድ 2 3 ሞክሬ ነበር፣ ግን ደግሞ እሷ ነች እዚህ ነገር ውስጥ በቃ ትንሽ ቆይ ገንዘብ እንያዝ ምናምን ነገር ትለኛለች። እኔ አልወደውም ስራውን፣ ምክንያቱም በጣም ትናንሽ ልጆች ናቸው። እኔ ህሊኔ በጣም ነው የሚያመኝ እነሱ እንትን ስል እና እሷ ነች በቃ ትንሽ ገንዘብ እንስራ፣ ገንዘብ እናጠራቅምና ካልሆነ ወደ ውጭ እንወጣለን ምናምን ትለኝ ነበር። በጣም ነበር የምታስጨንቀኝ። እኔም በቃ ስለምወዳት ለምንድን ነው እሺ ማልላት ብዬ በቃ እሺ አልኩ እንጂ ለማቆም በጣም ብዙ ጊዜ ሞክሬያለሁ። እንዲሁም ብዙ ከዚህ በፊት ራሱ ብዙ ገንዘብ ራሱ እንትን ያልተቀበልኩት ገንዘብ አለ። ምን ማለት ነው ያልተቀበልኩት ገንዘብ አለ ማለት? እንደዚህ ባለሀብቶች ቼክ ነው የሚሰጡ፣ እንደዚህ ካሽ ምናምን አይሰጡ እና ቼክ እንጽፍልሃለን ብሎኝ ብዙ ሴቶችን አቅርቤላቸው ምናምን ያልሰጡኝ ሰዎች ራሱ አሉ፣ በጣም የማውቃችሁ ሰዎች። እና እሷ ነች በቃ እዚህ ነገር ውስጥ እንድገባ ያደረገችኝ፣ ምን አይደለሁም። እሺ ይህንን ደግሞ አጣርተን የምንደርስበት ነው የሚሆነው። ምናልባት እሷ አንተ በሌለበት ነው ይህን ነገር የተናገረችው፣ አንተም ደግሞ እሷ በሌለችበት ነው እና ስለዚህ እኔ እሷንም አንተንም ፊት ለፊት አፋጥጬ እያንዳንዱን ነገር ማወጣጣ ነው የሚሆነው። ኧረ አምጣት እንደውም እኔ መፋጠጥ እፈልጋለሁ። በቃ ችግር የለውም። እንደዚህ እውነታውን እንነጋገር ከተባለ በቃ እኔ አውጣዋለሁ። በቃ እውነቱ ይህንን ነገር ለመስራት ወይም ደግሞ እሷ እያስገደደች ለመስራት የፈለግከው ለምንድን ነው? ምክንያቱም ወንጀል እንደሆነ ከገባ ሰዎች እየተበደሉ እንደሆነ ካወቅ መራቅ ትችል ነበረ። ያንተ ፊት እየታየ ያንተ ስም እየጠፋ ነው የስራ የሚሰራው አይደለ? እሷ እንደሆነች ከትወናው ጀርባ ሆና የምትሰራ ሴት ነች። ሰዎችን መመልመል፣ ሰዎች እቺ ትሻላለች፣ እቺ አለባበሷ እንዲህ ቢሆን ነው እንጂ የምትልህ ሌላ የተለየ የምታገዝ ነገር የለም። እና ፊትን እያስገረፍክ የምትሰራው ስራ እስከመሆኑ ድረስ ለምን ገሸሽ ለማለት አልሞከርክም? እኔ ገንዘቡ አሪፍ ስለሆነ ነው በቃ። እኔ የምሰራው አርቲስት የምሰራው ስራ ገንዘቡ ያን ያህል አይደለም። ይህ ግን በጣም ብዙ ቼክ ነው የሚጽፉልን። በጣም 100,000 200,000 ነው የምታገኘው በአንድ ሴት ድንግል። በዛ ላይ ጥሩ ከሆነች በቃ እንትን ከሆነች ይጻፍልሃል፣ ቼክ ነው የሚጻፍልህ። እና እኔ ገንዘቡ አሪፍ ስለሆነ ነው በቃ እንትን ያልኩበት፣ ፊቴን ያላዞርኩበት። ለዛ ነው እንጂ እኔማ እኮ አልፈልጎም እኮ በቃ ገንዘቡ ስለሚያስፈልገኝ ነው የምሰራው። ቆይ ማለት ባለቤትህ በዚህ ልክ ከፍተኛ ጉዳት ደርሶባት አንተ ተመልካቾቻችን እንግዲህ የመጀመሪያ ጉዳያችን የነበረው ይሄ ነበረ፣ ምን ያህል ከፍተኛ ጉዳት ደርሶበት እንደነበረ ባለቤቱ ላይ ደግሞ ምን ያህል ነገሮችን እያደረሰ እንደነበር ታውቃላችሁ። እና ከዛ ተነስተው ነው እንግዲህ እንደዚህ አይነት ወንጀል ላይ ተሳታፊ እንደሆነ እየተናገሩ ያሉት። በጣም 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 የሚያሳዝን ነገር ነው። እሺ የተሻለ ገንዘብ የምታገኝበት ነገር ነው፣ የተሻለ ራስን መለወጫ መንገድ የምታገኝበት አቋራጭ ስራ ሊሆን ይችላል። ነገር ግን ወንጀል እንደመሆኑ መሸሽ መቻል ነበረብህ አንተ። እንዴት ልሽሽ? ገንዘቡ እኮ አሪፍ እኮ ነው። አንተ በእኔ ቦታ ብትሆን እኮ እንደዛ ነው የምታደርገው። ገንዘቡ እኮ እንትን አይልህም እኮ፣ እንድትሸሽ እኮ አያደርግህም እኮ። የማታገኝ በአንድ ፊልም እኮ የሚከፈለን ክፍያ ይሄ በአንድ ነው የሚከፈል እኮ፣ በጣም ብዙ ነው የሚከፈለ። ማለት ባለሀብቶቹ እንዴት ነው አንተን ሊያገኙ የቻሉት? መጀመሪያ ማለት በቃ እኔ ዝነኛ ስለነበርኩኝ በቃ ከኔ ጋር በቃ እንደዚህ ይቀራረባሉ። አንዳንዴ ፊልም ሲቸግረን፣ ገንዘብ ለመውጣት ለፊልም ሲቸግረን እነሱን ነው የምናናገራቸው ባለሀብቶች። በዛ ነው የተዋወቅኳቸው። ከዛ በቃ እነሱም በቃ ከኔ ጋር ብዙ ሴቶችን ያዩ ነበር። ብዙ ሴቶች ስለሚያዩ በቃ እነሱ ደግሞ እንደዚህ አይነት ነገር ይፈልጉ ነበር። ለዛ ነው እንደዛ የተዋወቅኳቸው። ከዛ በቃ እንዳልኩ ነው በቃ ጥሩ ክፍያ ነው የሚከፍሉ፣ ህይወትን የሚቀየርልህ ክፍያ ነው የሚከፍሉ እንጂ እኔ በፊት ነበር መውጣት። እኔ በጣም አሁኑ ራሱ ሳስበው በጣም ነው የሚያመኝ። እውነቴን ነው። ስለዚህ አሁን በዋናነት የምታደርጉትን ነገር ግልጽ አድርገህ ትነግረኛለህ ማለት ነው። ሴቶችን ምንድን ነው የምታደርገው? መልመለህ ለባለሀብቶቹ ካሳለፍክ በኋላ ባለሀብቶቹ እንደፈለጉ ነው የሚጫወቱባቸው? ልክ የሰላም አይነት እርምጃ ነው የሚወሰድባቸው ማለት ነው? አይደለም። የእሷ እንዴት እንደሆነ አላውቅም፣ ግን እንደዚህ ባለሀብቶች መልምለው ከኔ ሲወስዱ በቃ ብዙ እንትን አይሏቸውም፣ አይጫናቸውም። በቃ ለዛ ነገር ብቻ ስለሚፈልጓቸው ከዛ በኋላ በቃ ቻው ነው ብለው ብራቸውን ተቀበለው የሚሄዱት። አብዛኛውን ጊዜ ለባለሀብቶቹ ምቹ ናቸው ተብለው የሚታሰቡ ሴቶች ምን አይነት ናቸው? በእናንተ በኩል ድንግልናቸውን የጠበቁ ናቸው ወይስ ህፃናቶች ናቸው? ትልቅ ናቸው? ምን አይነት ምርጫ ነበር የነበራቸው ባለሀብቶቹ? ባለሀብቶች አብዛኞቹ የሚመጡት ያው ቲኔጀሮችን ነው የሚመጡት፣ ድንግል ሴቶችን ነው የሚፈልጉት። ምክንያቱም ክፍያውም ትልቅ ስለሆነ እንደዛ ነው የሚፈልጉት እንጂ ትልቅ 20 ምናምን ነገር አይፈልጉም። 18 19 እንደዛ ነው የሚፈልጉት።
ባለቤትህን አንተ እንደዚህ አይነት ሁኔታ ላይ ከመሄዷ በፊት አንተ ወዳሃት ወደ ህይወት እንዳመጣሃትና እነሱ ጋር ልትመጣ እንደነበር ነግረውኛል። እና ከሷ በተጨማሪ ሌሎች ሰዎች እንደው አሳዝነው የደገፍካቸው የረዳቸው ሰዎች የሉ? ከዚህ በፊት አሉ አንድ ሁለት ምናምን ሰዎች አሉ። ብቻ በጣም ሀሳብ እያጠረህ ነው ያለው ኬቢ። ለማንኛውም ግን እዚህ ቦታ ላይ ባለቤትህን ማስገባት ነው የሚሆነው። አንተ እየተናገርክ ያለው በዋናነት እሷ ይሄንን ስራ እንድትሰራ እንዳደረገች ነው። እሷ ደግሞ እያደረገች ወይ ደግሞ ለእኔ እየነገረችኝ ያለችው አንተ ይሄንን ስራ እንድትሰራ እንዳደረግካትና እሷ ደግሞ ስለምታፈቅርና በጣም ስለምትወድ ይሄንን ነገር እንደተናገረች ነው። ስለዚህ ቀጥታ እሷን ማስገባት ይሆናል ማለት ነው። ተግባባን? እሺ አስገባት። እሺ በጣም ጥሩ። እንግዲህ ትመጣለች፣ እያንዳንዱ ነገር ትነግረናለች ማለት ነው። ከካሜራ ጀርባ ላይ ሰዎች እባካችሁን ሂሩትን አስገቡልኝ። አስገቡልኝ። አስገባት። አንቺ እሺ ምንድን ነው ያልሻቸው? አጋለሽኝ። ተረጋጋ። በቃ ተረጋጋ። መጀመሪያ ተረጋጋ። ለምንድን ነው የነገርሻቸው? ትሰማኛለህ? ተረጋጋ። ምንም የተነገረ ነገር እያንዳንዱ ነገር አውጥተነዋል አይደል? ስለዚህ አርፈህ ቁጭ በል። ቁጭ በል። አሁን አርፈህ እባክህን ቁጭ በል። አርፈህ ቁጭ በል እባክሽ። ምንድን ነው የነገርኳቸው? ቁጭ በል አርፈህ። ደብቀሽ እኔን ታጋልጭኛለሽ? ቁጭ በል እባክህ። እባክህ ይኸውላችሁ አሁን ለተጣሉ ነገር አለ ያደረጋችሁትን ታወራለሽ እንዴ ከኔ ጋር እንዴ? ቁጭ በል በቃ። እባክህን ቁጭ በል። አርፈህ ቁጭ በል። እባክህን ቁጭ በል። አልኩ አላሳይሻለሁ። እኔ ቁጭ በል እባክሽ። ቅድም አሞሽ ነበር እኮ እንዴት ነው የምትሆኚው? እባክሽ እንጂ እንጂ ሰማኛለህ? ምንድን ነው ያልሻቸው? ምን አገባት? ምን ማለት ነው? ምን አገባት? አርፈህ ቁጭ በል። አሁን አንተ ሰማኛለህ? የእናንተን ክርክር ልሰማ አይደለም የመጣሁት። ድምፅህን ከፍ አድርገህ አታዋራኝም። እሺ እዛው የነበርክበት ሄደህ አፍህን መክፈት ትችላለህ። ክፍታፍ ጭራሽ እጅን ታነሳብኛለህ እንዴ? እየሰደበችኝ እኮ ነው። በቃ አሁን ዝም በል። ብትሰደብስ ያንስብሃል። እንደውም ጨምርልሃለሁ። ኧረ ቆይ አሳይሻለሁ። ቆይ እንጂ እጅን ታነሳብኛለህ፣ ጭራሽ ጮህብኛለህ። ቢነገርስ ስራህ ነው የሚነገረው። አጭበርባሪ ሌባ። እሺ አንቺ ቆይ አሁን ሰማኛለህ? ኬቢ ተረጋጋና። ምንም የነገርኳቸው ነገር የለም። ድሮም ፈስ ያለበት ዝላ አይችልም። ሌባ እያንዳንዱ ነገር ተናገሪ አሁን። ምንም የምነግርህ ነገር የለም። የማውቀውን ነገር እባክህን ቁጭ በል። አርፈህ ቁጭ በል እባክህን። ሰማኛለህ? እባክህን አርፈህ ቁጭ በል። እንደውም ልንገርህ፣ እሷ ነች እዚህ ነገር ውስጥ እኮ እንድገባ ያደረገችኝ እኮ እሷ እኮ ነች። ጭራሽ እኔ ነኝ እንደዚህ ነገር ውስጥ እንድትገባ ያደረገው። አንቺ አይደለሽ እንዴ? እባክህን ቁጭ በል። አርፈህ ቁጭ በል። አርፈህ ቁጭ በል በቃ። እሷ እኮ ነች። አርፈህ ቁጭ በል በቃ። እሷ ነች ሴቶችን እየመለመለች ማለት ነው ለእኔ እያቀረ እኔ አንቺ አይደለሽ እንደ ሴቶች የምታመጭልኝ? እየመለመልሽ እያየቻቸው ወደ እኔ ታመጣለች። አንተ አይደለህ እንደ አርቲስት ነኝ እንዲያረግልሻለሁ ምናምን እያልክ የምታመጣው አንተ ሌባ። ስለሸፈንኩኝ ነው። እኔ እኮ ከዚህ ስራ እኮ እያንዳንዱ ነገር ነው የምናገረው። ያሰራራኛል። እኔ ስሙኝ። አሁን ሁለታችሁ እኔ ስሙኝ። ሰማኛለህ? አንቺ አይደለሽ እንዴ? እኔ ስማኝ በቃ። አሁን አንቺን ዝም በለሽ። ስሚ አሁን ሰማያለሽ? ጭራሽ እኔን ባለጌ ያንተ ስድ ዝም በይ። አሁን እያንዳንዱ ነገር ነግሬሃለሁ። እኔ ስሚኝ፣ ዝም በይ በቃ። ዝም በይ። እሱ ይናገር፣ ከዛ በኋላ አንቺ የምትናገር ይሆናል ማለት ነው። ተናገር እባክህ። ምን መሰለህ እዚህ ነገር እባክሽ ዝም በይ። አንቺ ዝም በይ። ተናገር አንተ። ወይኔ እኔ እኮ ይሄን ስራ እኮ መስራት እኮ አልፈልግም እኮ። ቅድም እንደነገርኩ እኮ ነው እዚህ ስራ ውስጥ ያስገባችኝ እሷ ነች። ገንዘቡ አሪፍ ነው፣ እንስራው፣ ጥሩ ገንዘብ እናገኝበታለን የምትለኝ እኮ እሷ እኮ ነች። እሺ እንዴ እንደውም ከሚገር ሴቶች የምትመለምለው እሷ ነች። በቃ እቺ ትሆናለች። እሷም የነገረችኝ ነገር ነው። አንተን በመውደድ አንተን በጣም ስለምታፈቅረ ይሄንን ነገር የምታደርግልህ እሷ ነች። የተለያዩ ልብሶችን እያንዳንዱ እገላለሁ እያልክ ያስፈራራኸኝ ደግሞ አፍ ኖሮ ታወራለህ። አንቺ ማን ያስፈራራሽ? አንተ እዚህ ባዶ ቤት ሲታርግ ነው የምደፋሽ እያልክ ያስፈራራኸኝ እኮ። የምታወራው እኮ ጥሩ እኮ አይደለም። አርግልኝ። አይኔ ልታወጣው ነው እንደ እኔ እያንዳንዱ ነገር እነግርሃለሁ። እንደውም እኔ ባሌነ ስንት ነገር አብረን አይተናል ብዬ ነው እሺ ያልነገርኳቸው። እኔ እያንዳንዱ ነገር እነግርሃለሁ። ምንድን ነው እያንዳንዱ ነገር? ምንድን ነው የተፈጠረው ነገር? እኔ ስጀምር እንደዚህ አትጮህ እያወራሁ ነው። ሌላ ነገር ውስጥ እንዳከተኝ ምንድን ነው ንገሪኝ። እያንዳንዱ ነገር ንገሪኝ። ይኸውልህ እኔ እዚህ ከገባሁ በኋላ በጣም ነው የሚያስፈራራኝ። ሲጀመር እንደዚህ አይነት ስራ እናቁም በቃ። አሁን በቂ ቤት ተከራይተናል።
ማኔ አንተ አትጮህ፣ እያወራሁ ሌላ ነገር ውስጥ እንዳትከተኝ። ማኔ ነኝ ጭራሽ የሴት ማበላሸው አንተ ሰይጣን። አረች ልጅ ስማኝ፣ አረ እየዋሸች ነው። ሌላ ሰው ጠይቅ። ስለኛ ሌላ ሰው የሚመለከተኝ ሁለታችሁም ባለ ትዳር ናችሁ። ከእናንተ የተለየ ማንም ምንም ሊነግረኝ አይችልም። ተግባባን? እሺ ዝም አስብልልኝ። እንደነገር ከሆነ እኮ ዝም አስብልልኝ። አፉን አይክፈት። እዚህ ጋር እያወራሁ ነው አይደለ? ይሄ መረን እዛው ይለመልክ ማ የምን ቼክ ስንት ባለ ሀብት ቼክ ምናምን ነገር እያልሽ አንቺ አይደለ እንዴ የምትይው ነበር? ይሄ ምን አይነት ደረቅ አይን አውጣ ሌባ ፈጣጣ ነው። ከዚህ በኋላ አልታገሳትም። እውነቴን ነው የምልህ። በጣም እየተፋተተች ነው። እባክህን ቁጭ በል ኬቢ፣ እባክህን እኔ እያንዳንዱን ነገር እነግርሃለሁ። እኔ እኮ ለአንተ አስቤ አልመሰክርበትም ብዬ እያንዳንዱን ነገር አንተ ባለጌ እያንዳንዱን ነገር እነግርሃለሁ አልኩ። እዚህ ቤት ከገባሁ በኋላ በጣም ነው የሚያስፈራራኝ። እገልሻለሁ እያለኝ ባዶ ቤት አንቄ ሬሳሽ ነው የሚወጣው። እህትሽን ይኸው አሁንም እየሰማሁ ነው አይደለ? ከምዝት ገድዬሽ ቢሆን ኖሮ እያለ ነው ሰማ። በጣም ነው የሚያስፈራራኝ። እንደገና እህትሽን እገላታለሁ። እህትሽን ለእኔ እንደዚህ አይነት ነገር ቀላል እንደሆነ ታውቂያለሽ። ዋናው ገንዘብ መኖሩ ነው። አስደፋታለሁ እሷን። ቤተሰቦችን ገጠር ድረስ ሄጄ ነው የማሰቃያቸው እያለኝ እያወራው ነው እያለ እያስፈራራኝ ነው እንጂ እኔ እዚህ ስራ ውስጥ የመቆየት ሀሳብም የለኝም። በእርግጥ መጀመሪያ ላይ እንለወጣለን ብዬ በቃ እሱን ላለማጣት ብዬ ሰርቻለሁ። ከሆነ ታይም በኋላ ግን እናቁም እያልኩት እንደውም እንደዛ ነው እየደበደበ ነበር የሚደፍረኝ በዚህ ምክንያት። ወይኔ ያልሆነውን ነገር እኮ ነው እያለች ያለችው። እኔ የእናንተን የተለየ ክርክር ሳይሆን ለእሷ የምትመልስላት መልስ አለ ወይስ ደግሞ ወደ እኔ ጥያቄ ልሄድ? እኔ ትሰማኛለህ ማለት ነው። እኔ ይህ ሁሉ ነገር ከቅድም ጀምሬ ነግሬያለሁ። እኔ እዚህ ስራ ውስጥ እኔ እኮ ታዋቂ እኮ ነኝ፣ አርቲስት እኮ ነኝ። ሰማኝ፣ ስለ አንተ ታዋቂነት አያገባኝም። ሰማኛለህ? ስለ አንተ ታዋቂነት ምንም አያገባኝም። እኔ ተግባባን ወይ? እያንዳንዱ የተፈጸሙትን ነገሮች ንገረኝ። አሁን ጊዜ ማጥፋት አልፈልግም። ከአንተ በላይ ያለ ሰው ማን ነው? ማን ነው ይህንን ስራ እንድትሰራ የሚያደርገ? ማን ነው የሚያዝህ? ንገረኝ። ማን ነው ከአንተ በላይ ያለው ሰው? አትናገርም? አንቺስ ማን ነው ከሱ በላይ ያለው ሰው? የማውቀው ነገር የለም በዚህ ስራ ውስጥ። የማውቀው እሱን ብቻ ነው። እሱንም እኔም ብቻ ነው የምታውቂኝ? ማን ነው ከአንተ በላይ ያለው ሰው? ንገረኝ። ሰማለህ? ማን ነው ከአንተ በላይ ያለው ሰው? ማን ይኖራል ከኔ በላይ? ማንም የለም። ይሄንን ስራ ብቻህን እንደማትሰራው አውቃለሁ። ደፍረህ ወደ እንደዚህ አይነት ነገር ብቻህን እንደማትገባ አውቃለሁ። እና ማን ነው ከአንተ በላይ እየሰራ ያለው ሰው? እኔ እውነታውን ነው እየነገርኩህ ያለው። ማንም የለም። እኔ ብቻዬን ነው የምሰራው። ከእሷ ጋር ነው የምሰራው። ከእሷ ጋር ብቻ ሳይሆን ሌላ ከአንተ በላይ ያለ አካል እንዳለ እርግጠኛ ነኝ። ማን ነው ይሄንን ስራ ሊያሰራ የሚችለው ሰው? ማንም የለም። ሌላ ንገረኝ። ማን ነው ያ ሰው? እሺ ማን ብዬ ልንገርህ? የለማ። ስለሌለ እኮ ነው የለም የምልህ። ይኸውልህ እውነቱን ማታጋለጥ ከሆነ ነገሮች የከፋ ነው የሚሆነው። ማን ነው ከሱ በላይ ያለው? አንቺ? እኔ ምንም የማውቀው ነገር የለም በዚህ ስራ ውስጥ። የማውቀው እሱንና እሱን ብቻ ነው። እሺ ንገረኝ። ኧረ ስማኝ በእናትህ፣ ኧረ ስማኝ። እኔ ምንም ከኔ በላይ ማንም የለም። እኔ ብቻ ነኝ እኮ እያልኩ እኮ ነው። እርግጠኛ ነው ወይ? አንቺ ዝም በይ በእናትሽ። እቺ ደግሞ ታወሪያለሽ እንደ አንቺም ሰው ነሽ። እኔ የማውቀው የለም። በቃ ከኔ በላይ ማንም የለም። ሰላም በጣም የተበደለች የተጎዳች ሴት ነች። ከአንድም 3 ሰው በብዙ አይነት መንገድ በድለው ጎዳና ላይ ጣሏት ሴት ነች። የእሱ አይነት እጣ ፈንታ የደረሳቸው ደግሞ ብዙ ሴቶች እንዳሉ እርግጠኛ ነኝ። ይህንን ነገር ደግሞ የምታደርገው ብቻህን አይደለም። እነዛን ሰዎች አጋልተህ ከሰጠ የብዙ ሰዎች ህልም፣ የብዙ ሴቶች እንባ መንገድ ላይ እየወደቀ ነው ያለው። ተናገር። ለመጨረሻ ጊዜ እድል ልስጥህ። እየነገርኩህ እኮ ነው። ለምንድን ነው የማሰማኝ? እኔ ማንም የለም፣ ከኔ በላይ ማንም የለም እኮ እያልኩህ እኮ ነው። እርግጠኛ ነህ? ማንም የለም። እርግጠኛ ነህ? ለመጨረሻ ጊዜ ነው የጠየቅኩህ ያለሁት። አራት አትክመኝ። ማንም የለም እያልኩህ እኮ ነው። ምንድን ነው አሳይሻለሁ። ምን ልትሆን ነው? ማሳየትማ የወንድ ስራ ነው። አሳይሻለሁ። የወንድ ስራ ነው። ምንድን ነው? ማነው
ማነው? ግልጽ አድርገህ ንገረኝ። አናትን አፈርዳለሁ። ማነው ከአንተ በላይ ያለ ሰላም እንድትበደል ያደረጋት? ከዛ በተጨማሪ ብዙ ወንጀለኞች እንዲሰራፉና ብዙ ሴቶች መንገድ ላይ ወጥተው እንዲቀሩ ያደረገው አካል ማን ነው? ሽጉጡን አንሳው። እሺ እነግርሃለሁ። ሽጉጡን አንሳልኝ። ማን ነው? ንገረኝ። እሺ እነግርሃለሁ። በቃ እያንዳንዱ ነገር ትናገራለህ። ማን ነው? ማን ነው ከአንተ በላይ ያለው? እያንዳንዱ ነገር ንገረኝ። ማን ነው ከአንተ በላይ ያለው? እሺ ማን ነው ከአንተ በላይ ያለው? ንገረኝ። ይኸውልህ አናትህን ከማፈነዳለህ ለመጨረሻ ጊዜ ነው። ማን ነው ከአንተ በላይ ያለው? እኔ መሞት አልፈልግም እኮ ንገረኝ። ማን ነው ከአንተ በላይ ያለው? አንድ ሴት አለች። በቃ እኮ ማነች? ባለቤት ነች? ባለቤት ነች ወይ? ኧረ አይደለችም። አንድ ሴት አለች በጣም የምታዘንኛ። ማነች? በቃ እሷን አሳያለሁ። በቃ ማነች? ማነች ሴት? በቃ እነግርሃለሁ እኮ አሳያለሁ አልኩህ እንዴ። እሺ በነገርኩህ